ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። የፋኖ አመራርና ሰራዊት ያለበትን ቀጠና አተጋለሁ ብሎ የተንቀሳቀሰው የጁላ ሰራዊት ሁለት ዲሽቃ ተኳሾቹን አስደምስሶ አንድ ብሬን አስማርኮ ተመለሰ። የአፋብን በላይ እዝ ፋኖዎች በጓላ ከፍተኛ ቦታዎች የጠላትን ኃይል በጥይት አረር ሲቆሉት መዋላቸው ተገለጸ። በዝርዝር ይዘነዋል፣ ተከታተሉ። በቦረና ከተማ ዙሪያ የሚኖሩ የዲሬ ቀበሌ ነዋሪዎችን ለብልጽግና ፓርቲ ከፍተኛ መተን የተጣለበት የገንዘብ ተመን ካላዋጣችሁ በሚል በኃይል በመደብደብ ላይ በነበሩ የብልጽግናው ሰላም አስከባሪ ወንበዴዎች ላይ ጀግናው አጼ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታወቀ። ያገዛዙ አራዊት ሰራዊት በምስራቅ በለሳ ጉኋላ ከተማ በሁለቱም ኮሮቻችን ጥምረት ከፍተኛ ማጥቃት ተከፍቶበት ውሏል። ጉኋላ ከተማ የከተማው ያገዛዙ ጥምር አራዊት ሰራዊት በአራት አቅጣጫ ከፍተኛ ውጊያ ሲደረግ ውሏል። ዝርዝር አለን፣ ተከታተሉ። የአገዛዙ አራዊት ሰራዊት በምስራቅ በለሳ ጉኋላ ከተማ በ02ቱም ኮሮቻችን ጥምረት ከፍተኛ ማጥቃት ተከፍቶበት ውሏል። ጉኋላ ከተማ የከተመው የአገዛዙ ጥምር አራዊት ሰራዊት በአራት አቅጣጫ ከጠዋቱ 04 ሰዓት እስከ ቀኑ 10:30 ሰዓት ከፍተኛ ውጊያ ሲደረግ ውሏል። ከዳግማዊ ቴዎድሮስ አምስተኛ ኮር፣ ከአጼ ኢያሱ ክፍለ ጦር፣ ከዞዝ አምባ ክፍለ ጦር፣ ከንስር በለሳ ቅጣው እጅጉ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ አሳምነው ብርጌድና ንጉሱ መልዛ ብርጌድ የተወጣጣው ኃይል በዳግማዊ ቴዎድሮስ አምስተኛ ኮር ዋና ሰብሳቢ አርበኛ ሻምበል ሙሉ ሰው፣ በአምስተኛ ኮር ዋና ወታደራዊ አዛዥ አርበኛ አንተነህ ድረስ፣ በአምስተኛ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ አየለኝ ውዴና በአምስተኛ ኮር ከፊል ስራ አስፈጻሚዎች ሲመራ በተመሳሳይ እሳተ ገሞራው ሜጀር ጀነራል ውባንተ አባተ አንደኛ ኮር ከሁሉም ክፍለ ጦሮች ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ጉና ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር በተወጣጣ አምሃራዊ ሰራዊት በአንደኛ ኮር ምክትል ወታደራዊ አዛዥ መቶ አለቃ ኃይለ ኢየሱስ ታደሰ፣ በጣና ገላውዲዮስ ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ፈለከ ካሳሁን፣ በነበልባሉ ፎገራ ክፍለ ጦር ዋና ወታደራዊ አዛዥ ጌታሰው ወርቅነህ፣ በሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ስልጠና መምሪያ ኃላፊ 50 አለቃ አያሌው ደራሽ እየተመራ ጠላትን በተመሳሳይ ሰዓት በአራት አቅጣጫ ማጥቃት አድርገው ሲያርበደብዱት ውለዋል። ውጊያው የተጀመረባቸው ቦታዎችም በምስራቅ ዞዝ መውቻ በሃይ ስኩል፣ በሰሜን አርሴማ፣ በምዕራብ ደንጎራና በደቡብ ጨውጫዊት ናቸው። ውጊያውም አድማሱን አስፍቶ በከተማው መዳረሻዎች ሁሉ ጠላትን ሲገርፉ ውለዋል። በዚህ ውጊያ የሁለቱም ኮር የተወጣጣው ኃይል የጠላትን ቅስም ሰብሯል። የአገዛዙ ጥምር አራዊት ሰራዊት በቁስም በአካልም በሞራልም ከፍተኛ የሆነ ኪሳራ ደርሶበታል። በሬማ ከተማ ዙሪያ የሚኖሩ የዶሬ ቀበሌ ነዋሪዎችን ለብልጽግና ፓርቲ ከፍተኛ መጠን የተጣለበትን የገንዘብ ተመን ካላዋጣችሁ በሚል በኃይል በመደብደብ ላይ በነበሩ የብልጽግናው ሰላም አስከባሪ ወንበዴዎች ላይ ጀግናው አጼ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታወቀ። የአገዛዙን ዕድሜ በማራዘም በህዝባችን ላይ ተጨማሪ የመከራና የጭቆና ዓመታትና የባርነት ዘመንን ለመጫን በአገዛዙ ወታደሮች በየቀኑ እየተጨፈጨፈ ያለውን የአማራን ህዝብ በጉልበት በማስገደድና በኃይል ድብደባ በፈጸሙ የዘመናችን ጥቁር ጣሊያኖች ላይ ሰራዊታችን ምንም ርህራሄል ያገዛዙ ዕድሜ ማራዘሚያ የሚሆንን የገንዘብ መዋጮ በሚጠይቁ ካድሬዎች ላይ የማያዳግም እርምጃ እንዲወስድ ከድርጅቱ በወረደለት ትዕዛዝ መሰረት በሬማ ከተማ የሚገኙ ያገዛዙ ሎሌ ወንበር አስጠባቂዎች ላይ የመጀመሪያውን ቅጣት በጀግኖቹ የአስማረ ዳኛ አንደኛ ሻለቃ መብረቃዊ እርምጃ መውሰዱን ኮሩ በግንባር መረጃው አስታውቋል። መረጃው እንደደረሳቸው በቦታው ላይ ተወርውረው የተገኙት የክፍለ ጦሩ አስማረ ዳኛ አንደኛ ሻለቃ ቃኞች በወሰዱት ድንገተኛ ጥቃት በሬማ ከተማ ዙሪያ የድሬ ቀበሌ ነዋሪዎችን ያለ ፈቃዳቸው ላገዛዙ ዕድሜ ማራዘሚያ የተጣለባቸውን ገንዘብ እንዲከፍሉ ኃይልን በመጠቀም በድብደባ ላይ በነበሩ ባንዳዎች ላይ የማያዳግም እርምጃ ሲወስዱ፣ ቀሪዎቹ እግሬ አውጪኝ ብለው በመፈርጠጥ ነፍሳቸውን ያተረፉ ሲሆን ከባድ ጉዳት ያስተናገዱትን የሚሊሻ አባላት ወደ ዓለም ከተማ እናት ሆስፒታል በሪፈር መላካቸውን የአጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበበ አላዩ ገልጿል። አርበኛው በመልእክቱ እንደገለጸው የአስማረ ዳኛ አንደኛ ሻለቃ በወሰዱት መብረቃዊ ጥቃት ያገዛዙ የሰላም አስከባሪ አባል በሆነው አቶ ሽትዬ አባቡን ጨምሮ በሌሎች ለጊዜው ስማቸው ባልታወቀ አባላቱ ላይ እርምጃ በመውሰድ ለወንጀል መስሪያ ሲጠቀሙ
ይጠቀሙበት የነበረውን 2 ክላሽንኮቭ የጦር መሳሪያ መማረካቸውን ያስታወቀ ሲሆን አሁንም ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፈው የሚሰጥን ማንኛውንም አካል የአገዛዙ ወንበር አስጠባቂዎች ላይ ሰራዊታችን የማያዳግም እርምጃ መውሰዱን አጠናክሮ ይቀጥላል ሲል አሳስቧል። የፋኖ አመራርና ሰራዊት ያለበትን ቀጠና አጣቃለሁ ብሎ የተንቀሳቀሰው የጁላ ሰራዊት 2 ዲሽቃ ተኳሾቹን አስደምስሶ 1 ብሬን አስማርኮ ተመለሰ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ 303ኛ ኮር አመራርና ሰራዊት ያለበትን ቀጠና አጣቃለሁ በማለት የተንቀሳቀሰው ሰሜን ምስራቅና ደቡብ እዝ የብልጽግና ሰራዊት በዋግ ላስታ መቄትና ቡግና በሰፊው የተንቀሳቀሰ ቢሆንም ጠላት ባላሰበውና ባልተበከው ሁኔታ ተመቶ ተመልሷል። መጋቢት 05 2018 ዓመተ ምህረት መነሻውን ከላሊበላ በሹምሻሃ በ3 አቅጣጫ ማለትም በአርፋ በጉልበት ተራራና በሙጫ በረት ያደረገው የጠላት ኃይል 19ኛ ክፍለ ጦርን አጣቃለሁ በሚል በሌሊት የተንቀሳቀሰ ቢሆንም ጠላት ባላሰበውና ባልጠበቀው የተቀጠቀጠ ሲሆን 10 ሲደመሰስበት ከ17 በላይ ቁስለኛውን በአምቡላንስ ይዞ ተመልሷል። በዚህ አውደ ውጊያም ላስታ ወረዳ ገለሶት ቀበሌ ከመንገድ ዳር ቤቱ የሆነው አባት አርበኛ መልካሙ አበራ ጠላት ተሰልፎ ወደ ወገን ቀጠና እየመጣ መሆኑን ሲረዳ ቅጣት ጥፍሩ እስከ ራስ ፀጉሩ የወረረው ደሙ እንደ እቶን እሳት የተንቀለቀለው የአባቶቹ ልጅ አርበኛው መሳሪያውንና ጥጥቁን አሟልቶ ቡቻውን ቀድሞ ደፈጣና ምሽግ በመያዝ የገተማቸው ሲሆን 6ቱን እንደደመሰሰ ተኳሹ እንዳለቀበትና ጠላት እንደደረሰበት ሲያውቅ አንዲት ፍሬ ጥይት ስትቀረው ለራሱ በመጠቀም ታላቅ ገድል ለትውልድ የሚተላለፍ አኩሪ ታሪክ ሰርቶ ተሰውቷል። መጋቢት 05 2018 ዓመተ ምህረት ከንጋቱ 10 ሰዓት ጀምሮ ጠላት በ3 አቅጣጫ ማለትም በደሃና አምደ ወርቅ ወደ ቆብ ከአይናና ቡግና በቡርኮ ወደ ቆብ እንዲሁም በዶሮ ላባ ጎንደር በር ቅዱስ ሐርቤ የተንቀሳቀሰ ሲሆን ብርኮ ላይ በተደረገው ውጊያ 19ኛ ክፍለ ጦር በ5 ቦታዎች ማለትም በሙሳናው በር በጭቃው በቴሌው በውርምሽና ብርኳኳ ላይ ማጥቃት የተደረገ ሲሆን ብርኮና ብርኳኳ ላይ 2 ዲሽቃ ተኳሾችን ጨምሮ 27 የጠላት ሰራዊት ሲደመሰስ 14 ጥቁር ክላሽ ከነሙሉ ጥጥቁ ተማርኳል። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በደሃና አምደ ወርቅ የመጣውን የጠላት ኃይል ሲያረበደቡት የዋሉ ሲሆን 1 ብሬን 8 ጥቁር ክላሽ ሲማረኩ 8 የጠላት ኃይልን ደምስሰዋል። በመጨረሻም የብልጽግና መከላከያ ሰራዊት ደቡብ እዝ 204ኛ ኮር 38ኛ ክፍለ ጦር አባል የሆኑት 10 አለቃ ዮሐንስ ወንድሙና ምል 10 አለቃ መሐመድ ሰይድ 2 ጥቁር ክላሽ 6 ካዝና 2 የደረት ትጥቅ 420 የክላሽ ተተኳሽ 6 የእጅ ቦምብ በመያዝ 30ኛ ክፍለ ጦርን መጋቢት 07 2018 ዓመተ ምህረት ተቀላቅለዋል። የአፋር በንበላይ እዝ ፋኖዎች በጓህላ ከፍተኛ ቦታዎች የጠላትን ኃይል በጥይት አረር ሲቆሉት መዋላቸው ተገለጸ። መጋቢት 07 2018 ዓመተ ምህረት አፋር በንበላይ እዝ ዳግማዊ ቴዎድሮስ 5 ኮርና ሜጀር ጀነራል ውባንተ አባተ አንደኛ ኮር 1 ብሪጌድ በጥምረት ከጠዋቱ 3 ሰዓት ጀምሮ በአራት የአውደ ውጊያ ግንባሮች ስቦ በማስገባት ቴክኒክ ዘው ብሎ የገባውን የጠላት ኃይል የጥይት ዶፍ ሲያወርዱበት ውለዋል። ጓህላ ከተማን ወዲያውኑ መቆጣጠር የተቻለ ሲሆን ሞርተር የተባለውን የቡድን መሳሪያ በሰፊው መተከመም ተችሏል። የሞርተር ድምጽን ሲሰማ የሚርበተበተው ጠላት ከተማውን ለቆ ከከተማዋ በስተምዕራብ አቅጣጫ ከሚገኘው መሽግ ፈርጥጦ ሊገባ ችሏል። ከጠላት መሽግ ድረስ ዘልቆ በመግባት በቦምብና ጨበጣ እልህ አስጨራሽ ውጊያ አድርገዋል። ከጓህላ በስተደቡብ አቅጣጫ ጨውጫዊት ከሚባለው ከፍተኛ ቦታ ላይ የመሸገው ጠላት በፋኖ ድሽቃ ከፍተኛ ምትን ያስተናገደ ሲሆን ለሰዋዊና ፖለቲካዊ ኪሳራም ተዳርጓል። በዚህም ሰበብ ከመሸገበት ቦታ ተወስኖ ብቻ እንዲቀመጥ ተደርጓል። በጠለቀ የጀግንነት ወኔ እየፎከረና እየሸለለ የገባው ወገን ኃይል የስነ ልቦና የበላይነት ከመጎናጸፍም በላይ የጠላትን ኃይል የማከናወን አቅም እንዲሟሸሽ ማድረግም ተችሏል። በዛሬው አውደ ውጊያ ከተገኙ ድሎች 11 እስከ ወዲያኛው ተሸኝቷል። 06 ክፉኛ መቆሰላቸው ታውቋል። ውጊያው አሁንም እንደቀጠለ ነው። ይህ በእንዲህ እንዳለ ከሁለት ቀናት በፊት ማለትም በቀን 05 2018 ዓመተ ምህረት የዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አህዶች ወርሃላ ዙሪያ፣ ማዛርብ፣ ሱሁር፣ አላንጌና ፈንጣንን ጨምሮ በብልጽግና የመጪውን ስርዓታዊ ምርጫ በተሳካ ሁኔታ ለማካሄድ በፋኖ ፈርጣማ ቅንድ የለቀቃቸውን ከተሞች መልሶ ለመያዝ በሰማይና በምድር የታገዘ ውጊያዎችን እያካሄደ መሆኑ ይታወቃል።